ለኬዙም ሃይሚን ጋርም ተጣላው የሚያገባኝ እኔ ነኝ አይደለ? ሁሉም ነገር እኔ በቃ እኔን ስትናገር ነው እኔን ስታናግረኝ ክሊር አድርጋ ምናምን ስታወራኝ ነው አይደል? ሁሉም ነገር የሚስተካከለው እኔና እሷ ነው የሚመለከተን። አዎ ማይመለከተው ጋር እየሄደች ብዙ ነገር እንዲያደረገ ምናምን በቃ እኔን ነው መናገር ያለባት። ምንም ነገር ቢፈጠርም ባይፈጠርም እንደ ጓደኛ ካንተ ጎን ነው እኔ የምሆነው። ፈታቤና በጣም አመሰግናለሁ ለሁሉም ነገር። ያው እኔና ሃይሚና አንድነትም በጣም የምትፈልጉ ሰዎች እንዳላችሁ ማውቃለሁና እንግዲህ ፈጣሪ ያለው ነው የሚሆነው። እኔና እሷ እኮ ኦሬዲ ሁሉም ነገር ያለቀ ነው የሚመስለኝ። ከዚህ በኋላ ምንም አላለቀም። ተው እንጂ አይደለም በቃ እሷ ለኔ ማስረዳት ግዴታ የለባትም፣ እኔም ለሷ ምንም ነገር የማስረዳት ግዴታ የለብኝም ከዚህ በኋላ። ሰውም እንዳለ ምናምን እንደመሰለው ነው እያሰበ ያለው አይደል? በእኔም ቦታ በሃይሚን ቦታ ሆኖ እያሰበ አይደለም። ሰላም ቤተሰብ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም ሰላም እንደሆናችሁ ተስፋ አለኝ። እኔ በጣም ደህና ነኝ። እናንተም ደህና ናችሁ ብዬ ተስፋ አለኝ። ትላንትና የተፈጠረውን ነገር አይታችኋል። ትላንትና የሃይሚን 250 ሺህ ልናከብር በዛውም ደግሞ እንደዚህ አይነት የደስታ ሞመንት ላይ ማይደገም ጊዜ ነው። የሃይሚ 250 ስለማይደገም ነው ብሩክን የጠራ ነው እንጂ ሌላ ለመረበሽ ወይ እንትን አይደለም። እናንተ ከልደቱ ቪዲዮ ጋር አገናኝታችሁ ምናምን እኛ የሷን ሰላም የሷን ደስታ ማንፈልግ አስመስላችኋል። እኔ ሁልጊዜ የሚገርመኝ ለሃይሚ ምን ቀርባት እኛ እንጂ እናንተ አይደላችሁም። ሃይሚና ብሩክ አጠገብ ያለ ነው እኛ ነን። አላስፈላጊ ይሄ እኛንም የምናስበው አይነት አሳሰብ ቢቀር አሪፍ ነው። ምክንያቱም እኛውን ትላንት ደግ መልካም ሀሳብ ነው አስበን የሃይሚን 250 ሺህ ለፍተን እንደዛ በቃ ፏፏ አድርገን ደስ እንዲላት እንዳይከፋት፣ ከዛም ደግሞ በዚህ ላይ ደግሞ እጥፍ ድርብ ደግሞ ደስታ የሚሆነው ደግሞ አብሯት ያለ ሰው ይሄንን 250 ሺህ ስታመጣ ሃይሚ ብቻዋን አይደለም ተጋግዘው ከብሩክ ጋር ሁሉም ነገር አንድ ላይ ነው ያሳለፉትና ይሄንን ነገር ደግሞ ብቻዋን ስታደርገው ማይደገም ስለሆነ እንደዚህ ማይደገሙ ደግሞ ሞመንቶች ላይ የራሴ ሰው የግሌ ሰው የምትሉ ሰው ሲኖር ደስ ይላል በሚል ሐሳብ በዛውም ደግሞ እኛም እንደዚህ አንድ ላይ ተሰብስበን አግኝተናቸው ስለማናቅ እንዲታረቁ ነበር ሐሳባችን። በመሃል ትንሽ አለመግባባት ተፈጥሮ እንግዲህ ሁለቱም ለመታረቅ አልፈለጉም። ብሩክም ትቶ ሄዷል እና በዚህ መሃልም በጣም ብሩክን እያስጨነቃችሁት ነው። ምን አድርግ እንደምትሉት እኔ ግራን የገባኝ። ሁሉም ሰው ብሩክ ላይ ነው የሚጮህ። ምንም ጥፋት እኔ ያላየሁበትም እስካሁን ድረስ። ምክንያቱም ይሄ ነው የተባለ ተጨባጭ ምንም ነገር የለም። ቢኖርም እንኳን ልጁ የራሱ ምርጫ ያለው። በጣም እያስጨነቃችሁት ነው። አሁን ትናንትና በጣም ነበር የተጨናነቀው። እኛ ጠርተነው በቦታው ላይ የሚሆነው ነገር ምናምን በቃ በጣም ደብሮት ነው ሄደው እና ቤተሰብ ቡቡን በጣም ባናስጨንቀው ደስ ይለኛል። ፎቶ ተገኘ፣ ከሌ እንደዚህ ያደረገ ከሌ እንደዚህ ያደረገ፣ እሱ ምንም የሚያገባው ነገር የለም። ምክንያቱም ብዙ ጊዜ ስኬታማ ሰው ላይ ብዙ መከራ ብዙ ጥላቻ ያለባቸው ሰዎች አሉ። ደግሞ የትኛውም ሰው የተናቀ ሰው ወይም ደግሞ አልፈልግም የተባለ ሰው ብዙ ነገር ሊያደርግ ይችላል እና ፎቶ ተገኘ እንደዚህ ተገኘ ተብሎ ብሩክ የሚጨናነቅበት ምንም መንገድ የለም። ምክንያቱም የሰው የራሱ የሆነ ህይወት አለው እና ብዙም ባትጫኑት ብዙም ስትረስ ውስጥ ባከቱት ደስ ይለኛል። ይሄንን ስል እንዳይታረቁ ምናምን አይደለም። ዛሬም ጠርቼዋለሁ ቡቡን እንዲታረቁ ሐሳቡ ምን እንደሆነ ለመስማት እንደ ወንድም በሃይሚ ጋር ቁጭ ብላችሁ ብትነጋገሩ ቁጭ ብላችሁ ሐሳባችሁን ብታወሩ ምን እንደተፈጠረ አንዳንዴ እንደዚህ በመሃል ላይ ጠብ ሲበዛ ብዙ ደግሞ እንትን ጨው ይገባል። በቃ የሚያጣፍጥ ጠቡ እንዲጣፍጥ የሚያደርግና ሰፊ ይሆናል እና ያ ነገር ከመፈጠሩ በፊት ቡቡንም ዛሬ የጠራሁት በቃ ትላንትና ሞክረናል። እኔ ሚፍታ ፍፄ ሞክረናል ያቅማችን በንጹህ ልብ ነው ይሄንን ስናደርግ። አሁንም ደግሜ የምነግራችሁ በንጹህ ልብ ነው። የሃይሚ 250 ሺህ ላይ ከዚህ በፊትም የልደቷም ጊዜ ነገሮች አጋጣሚ ሆኑ እንጂ ሌላ ምንም ክፋት ለሃይሚ ኖሮን ወይም ደግሞ ሌላ ምንም ሃይሚ ላይ ክፉ ነገር አስበን ደስ እንዳይላት በሚል ነገር አይደለም እና ዛሬም ብሩክን የጠራሁት እንደ ወንድም እንደ ጓደኛ ምንድነው ሐሳብ ቁጭ ብላችሁ ብትነጋገሩስ ቁጭ ብላችሁ ብታወሩስ ገብቷችኋል። አሁን እንደዚህ ራሱ ስለው እየደበረኝ ነው። ምክንያቱም በጣም እያጨናነቃችሁት ነው። በጣም እየተጨናነቀ ነውና ያ ነገር እንዲሆን አልፈልግም። ግን የተሻለ ነገር ደግሞ ለማምጣት የተሻለ ነገርም ለማየት ዛሬ ቡቡን ምን ይመስልሃል ቁጭ ብላችሁ ብትነጋገሩ አንተና የሚለው አለው ውሳኔውን እሱ ይወስናል እና
ሌላው ይሄ ብሩክ ላይ እንደዚህ እያላችሁ የምታወሩ ሰዎች ቢቀርባችሁ። ምክንያቱም ልጁ የራሱን ህይወት ይኑር፣ ተዉት፣ አትነዝንዙት። እሱና እግዚአብሔር ያውቃሉ ሁሉን ነገር። እኛም በዙሪያችን ያለውን ሰው እናውቃለን። ምንም ነገር ቢፈጠር እሱ የሚነዘነዝበት፣ እሱ የሚሰደብበት፣ እሱ እንደዚህ የሚነቀፍበት ምክንያት ሊኖር አይችልም። ኢቭን ምክንያት እንኳን ብታገኙ አያገባችሁም። በቃ ምንም አያገባው። ሀይሚና እሱ ይጨርሳሉ። ማናችሁ ምንም በመካከላቸው ማንም ሰው ያገባው። ሰው የራሱን ህይወት ነው የሰው ልጅ የሚኖረውና ዛሬም ቡቡ ምለው ምንም አልጫ ነው። እኔ ይሄ እንደዚህ ያለው ግን በቃ በፍቅር ብትታረቁ ደግሞ የሚበጀውም እሱ ነው። እኛ ሁላችንም ጓደኞቹ የሷም የሀይሚን ጓደኞቹ ሁላችንም የምንፈልገው ነገር ቢኖር ብሩክና ሀይሚ ጠንካራ ሰራተኞች ናቸው። ከነሱ ተምረናል። በጥንካሬያቸው እንኮራባቸዋለን። በጣም የቡታጀራ ልጆች ሁላችንም እንኮራባቸዋለን ጓደኞቻቸው። ምክንያቱም ሰርቶ በማሳየት ብዙ ነገር አሳይተውናል። ሰርተው ብዙ ነገር ከነሱ ተምረናል እና እነሱ ሲለያዩ ሲጣሉ አንዱ መቶ በመሃል ሲያጣላ ምናምን ማየት አንፈልግም እና ይህንን ነገር ደግሞ ሞር ደግሞ እሳት ላይ ቤንዚን የሚጨምሩ ሰዎች ረፉ። በቃ ነገሩን ሰላም ማድረግ ይሻላል እንጂ እንደዚህ ሆኖ ነገርን ከነገር እንደዚህ ማያያዝ እኔ ስራ የለባችሁም። እኔ ግራ የሚገባኝ እሱ ነው ማለት ነገርን ከነገር ጋር ማያያዝ። አይ ቲንክ እኔ ብዙ ጊዜ ሳስብ ሁለቱ እንዲታረቁ አንድ ላይ እንዲሆኑ የምትፈልጉ አይመስለኝም ብዙዎቻችሁና የፈለገ ብትለፉ የፈለገ ቢሆንም ሁለቱ አንድ ላይ መሆናቸው አይቀርም። ሁሉ ጊዜ አንድ ላይ ናቸው። በየትኛውንም ቻሌንጅ ከዚህ በፊት እንደመጣው እንዳሳለፉት ከዚህ በፊት ብዙ ነገር እንዳሳለፈ ሰው ዛሬ ችኛውንም ትንሿንም ቻሌንጅ ከጓደኞቻቸው ከኛ ጋር ሆነው ያልፉታል። ይሄንን ነገር ደግሞ የነሱ ነገር ለማበላሸት የብሩክን ህይወት ለመበጥበጥ ሰላሙን ለመንሳት የምትጥሩ በቃ በጣም ብዙ ሰዎች ስርዓታችሁን ያዙ። ይኑርበት። አልደረሰባችሁም፣ አትድረሱበት። የራሱን ህይወት ነው እየኖረ ያለው እና ብቻ ሰላም ይሻላል። ሰላም መሰረታዊ ነገር ነው። ሀይሚም ትንሽ አስቢበት፣ ቡቡም ትንሽ አስብበት። ቁጭ ብሎ በመነጋገር እመኑ። እኛ ጓደኞቻችሁ እናንተ ተኮራርፋችሁ ማየት አንፈልግም፣ በፍጹም ማየት አንፈልግም። እናንተ የሆነ ነገር ሆናችሁ በፍጹም ማየት አንፈልግም። ምክንያቱም በጣም ነው የምንወዳችሁ፣ በጣም ነው የምናስብላችሁ። አንዳንድ ሰዎች ለእናንተ እናስባለን ይላሉ። ያው እሱ ልቦናቸው ያውቃል። ከነሱ በላይ እኛ ደግሞ እንደምናስብላችሁ ግልጽ ነው። አጠገባችሁ ነው ያለነው። በምንም ነገር ሰፖርት እያደረጋችሁን ሰፖርት እየተደራረግን ነው ያለነው። አሁንም መቀጠል የምንፈልገው እንደዛ ነው። ደስታችሁን ከሀይሚ ፊት ፈገግታ፣ ከብሩክ ፊት ፈገግታ ነው የምንፈልገው እና ዛሬ ብሩክን የጠራሁትም አንድ ምክንያቴ ቅድም እንደነገርኳችሁ ሰላም ይሻላል። ቡቡ ቁጭ ብላችሁ ብትነጋገሩ። ትናንትና የጠራ ነው የነበረው ብሩክን ሸውደን የጠራ ነው። አይታችኋል። የኔ ልደት ነው የከልደት ነው በጣም አወዛግበን የጠራ ነው። እሷን በምትመጣ ሰዓት መልካም ምኞቱን ገልጾላታል። ምንም ያጠፋው ጥፋት የለም። ብዙ ነገር ትቶም የሄደው መጨረሻ ላይ ታረቁ በሚል ሐሳብ ላይ ስንመጣ ነው። እስቲ እሱ ነገር ደግሞ ዛሬ ብቻችንን እንደ ጓደኛ ዳንተም ቤተሰቦች ግልጽ እንዲሆንላችሁ በደንብ ለምን እንደማይታረቁ ምክንያቱ ምን እንደሆነ ብሩኬ ከሱ ብዙ መረዳት የምፈልገው ነገር አለ። እኔም እንደ ጓደኛ እናንተም መልስ ትፈልጋላችሁ። የብሩክ ወዳጆች፣ የሀይሚ ወዳጆች ሁላችሁም መልስ እንደምትፈልጉ እርግጠኛ ነኝ። ብቻ አብረን ዛሬ ብሩክን እንጠብቀዋለን፣ የሚለውን እንሰማለን። ያው ሸኘኋት ይዤ ጓዟን ለኔው ትታት ዝታዋን ለማስቀረት አቅሙን ያጣው ተመለስኩ እያነባው ሳላምንበት የመሄዷን ያው ሸኘኋት ይዤ ጓዟን ለኔው ትታው ትዝታዋን ለማስቀረት አቅሙን ያጣው ተመለስኩ እያነባው ልክ ብለሻል። በቦዲ ምናምን መንቀባረር ነው ባህላችን። እንዴት ነህ አሉ አባቴ ሁሉ ሰላም አለ። ቁርስ በላ ምሳ ትንሽ ቆይቼ ይበላል። በላ አንተ? እግዚአብሔር ይመስገን። ቤተሰብ ሰላም እንዴት ናችሁ ፋሚሊ ይላል። ፋሚሊ እኮ እናንተ መደበቅም አልችልም አይደል? እናንተ ያላችሁ በቃ እንዴት የትም አትሄድ
የትም አታመልጠኝ። መቀመጥም ማረፍም አልችልም። በቃ ስመጣ አለ ድቅን ነው። ምን ታደርገዋለህ? ህይወታችን ስለሆነ እኮ ነው ሚዲያ። ምንም ማድረግ አይቻልም። ትናንትና ትንሽ ረበሽን። ብትነግሩኝ እንኳን ይሻል ነበር ማለት ነግራችሁኝ እንኳን ቢሆን በሰላም መጣ ነበር። ኖርማል ነው። ምንም እንትን የሚል ነገር የለም አይደል? ያው ደስታ ነው፣ ማክበር ነው አንድ ላይ አይደል? እኛ ደግሞ የፈለግነው ይሄንን ሞመንት አብራችሁ እንድታሳልፉ ነበር። አሁን ስለማይደገም እኮ ሰውም እንዳለ ምናምን እንደመሰለው ነው እያሰበ ያለው አይደል? በእኔም ቦታ በሃይሚን ቦታ ሆኖ እያሰበ አይደለም ላይክ እሷ የተሰማት ተሰምቷት ነው እንደዚህ ምናምን የምትሆነው። እኔም እየተሰማኝ ያለ ስሜት አለ ውስጥ ላይ ምንም የምታውቀው ነገር ሳይኖርና እንደዚህ አይነት ጸብ ውስጥ ስትገባ ደግሞ እስከ መቼ ተለማምጠህ ትኖራለህ? ገብቶሃል? ሁሌ ጭቅጭቅ ከሆነ ከሱም ብሶ እንኳን አሁን እሷ እያለችኝ የነበረው ቤቷ ስገባው እንዳገኘው አሞኝም አምቶኝ ነው ምናምን አይደለ? አንድ ወንድ ደግሞ እንደዛ ጋር እንደተፈጠረበት ሰው ደግሞ ተቀባይነትን የማግኘት ቻንሱ ይጠባል አይደል? እንዴት የሆነ ትረስት አደርጋለሁ ተማምነህ ምናምን በሚለው ካልተላለፍክ እኔ መጣሪያ ቃል ምናምን በሚለው ካልተላለፍክ እንዴት ታውቃለህ? እንደዛም ሆኖ እንኳን ችዬ በቃ 250 ነው ስትሉኝ ዝም አልኩኝ። እሺ በቃ ብዬ ምናምን ችዬው ጸጥ ብዬ ቆምኩላችሁ። ምክንያቱም በጣም የለፋችበት ነው፣ እኔም እሷም የለፋንበት ነው እንደዚህ ለመድረስ። የኔም እዚህ መድረስ የእሷም እዚህ መድረስ የሁለታችንም ውጤት ነው። ገብቶሃል? እና እንደዚህ አይነት ቦታ ላይ ደግሞ እኔ እና ብትሉኝ እንኳን በኖርማል እመጣለሁ፣ ጣጣ የለውም ነበር። ግን መጥቼም ያው ስለተፈጠረው ነገር ማስረዳት ግዴታ የለብኝም ምናምን ላይ ናት። እኔና እሷ እኮ ኦሬዲ ሁሉም ነገር ያለቀ ነው ይመስለኝ። ከዚህ በኋላ ምንም አላለቀም። ተው እንጂ አይደለም። በቃ እሷ ለኔ ማስረዳት ግዴታ የለባትም፣ እኔም ለሷ ምንም ነገር የማስረዳት ግዴታ የለብኝም። ከዚህ በኋላ እኮ ይሄንን ነገር ቁጭ ብላችሁ ኮብታሩ ትፈቱታላችሁ። እስከ መቼ ቁጭ ብለን ነው የምናወራው? ማን እስከ መቼ? እኔ በቃ ሃይመጡ ነው እኮ አሁን በዚህ መሀል ቡቡ በጣም ስትረስ ውስጥ ትገባለህ፣ ትጨናነቃለህ። አይሆንም። መልሳችሁ መታረቃችሁ ለማይቀር ነገር ብዙ ሪስኮችን ህይወት ላይ ባታመጣ ደስ ይለኛል። ምንም አታመጣም። አንድ ህይወት እኮ ነው ያለ ኬና ነው። ግን ብዙ ነገር ካሳለፍከው ሰው ነገር ሁሉ ይቅጠማት በህይወቷ። ምንም የሚያጨቃጭቅ ነገር እንዲፈጠር አልፈልግም። ታውቃለህ፣ ትናንትና የሚሄድኩት ትንሽ ከቆየው የምትናገረኝ ነገር በቃ ያናዳል። የሆነ በቃ ክብሪት እንደመጫር ነው። እኔ ደግሞ እዛ ጋር የሆነ ጭድ ምናምን መሆን አልፈልግም። በቃ ሰላም እናንተ ፈልጋችሁ ነው ያለው ጫወታችሁ ማክበር የፈለጋችሁ ደስተኛ ሆናችሁ ነው አይደል? ያንን ቦታ ላይ እኔ እዛ ጋር ቆሜ ምን አስረብሽኝ? እሷም ስታወራ እኔም ሳወራ ዝም ስለማንባባል መሄዱ ነው የሚበጀው። ምንም ሄድኩ ተጎዳው አይደለም አተረፍኩ ነው። በቃ ክፉ ነገር ከመነጋገር መሄድ ነው። ምን መተው ነው ሁሉም ነገር አይደል? እኔ ምንም ከዚህ በኋላ ሞክሮ ማደርገው ነገር የለም። በቃ ይሄን ነገር ግን ቡቡ ይሄን ነገር ግን ለምን እድል ትሰጠዋለህ? አንተ አሁን እንደ እኔ አስተዋይ ልጅ ነህ፣ ሁሉም ያውቃል። ለምሳሌ አንተ አሁን የሆነ ነገር ምንም ነገር በሌለበት ስምህም ከሚጠፋ ከምትሰደብ ይሄ ነገር ደግሞ አንተን ላይ ደብር ይችላል። ስማኝ አሁን ግን ብዙ ሰው ይደብረዋል ምናምን who cares? እኛ ይደብረናል። ኖ ሊደብራችሁ አይገባም። እኔ ምን አገባኝ? እኔን እኮ የሚሰድብ ሰው ምናምንም አለ ከተባለ እንኳን እኔ ተዝነው ማይለም የሚሳደብም ሰው አለ ከተባለ እኔ ግድ አይስተኝም። አሁን ስንት ሰዓት ነው? ገና 6 ሰዓት ተኩል አይደለም። ስራ አለብኝ የሌለበት ሰው ይሳደበው ቀልዳለህ እኔ እባክህ እዛ እኔ ብዙ ማስበው የምጨነቅለት ነገር አለኝ። ገብቶሃል? እንደዚህ ቁጭ ብሎ እንትን ለሚል ሰው ንግድ አይስተኝ። አይ ብቻ ግን ታወሩ ከእሷ ምንም ከሰላም ትሁን በየሄደችበት ሁሉ ፈጣሪ በቃ ጥሩ ነገር ይቅጠማት። ገብቶሻል? የሚያስፈልጋት ነገር ሁሉ ያድርግላት። ከክፋት ውጭ ሁሉም ነገር ይስጣት። በቃ እኔም ፈጣሪ አለኝ። ለሁላችሁም እኮ ፈጣሪ አለ። ግን ደግሞ አንድ ላይ ስትሆኑ አሁን ይሄን ነገር አይሚ እንደዚህ አይነት ነገር በመስማቷ የሆነ ነገር እንትን በማለቷ እንደዚህ አይነት ውሳኔ ወሰናለች እና ይሄን ነገር ደግሞ እሷ ቁጭ ብላ ብታስረዳት እሷም ደግሞ ራስ በላይ ንፋስ የሚባል ነገር እኮ አለ አይደለም ማለት ይሄን ራስ በላይ ንፋስ አለ። እኔ ነኝ ባለኬዙም ከአይሚን ጋርም ተጣላው የሚያገባኝ እኔ ነኝ አይደለም። ሁሉም ነገር እኔ በቃ እኔን ስትናገር እኔን ስታናግረኝ ክሊር አድርጋ ምናምን ስታወራኝ ነው አይደል ሁሉም ነገር የሚስተካከለው። እኔና እሷ ነው የሚመለከተን። አዎ
ማይመለከተው ጋር እየሄደች ብዙ ነገር እንዲያደረገ ምናምን በቃ እኔ ነው መናገር ያለባት። በቃ ፍፄ ማንም ሁላችሁም ቢሆን የኛ ጓደኞች ናቸው። በሚመለከታችሁ ልክ ነው የሚመለከታችሁ፣ ስለኔም ስለሷም አይደለም። ቤተሰቦቻችን እንኳን እንትን አላቸው፣ ባውንደር ያላቸው፣ ገደብ አላቸው። የማንም ሰው ቤተሰብ አይደል ማድረግ የምትፈልገውን ታደርጋለህ። መስመር ስስት ነው ማንም ሰው ሊናገር የሚችለው አይደለም። የሆነ ነገር ጥፋት እንኳን አጥፍቼ ከሆነ መታ መናገር ያለባት ለኔ ነው። ገብቶሻል? ያ ነገር አልፏል። አሁን እንደዚህ ብዬ ምናምን እዚህ ጋር አላወራም እኮ። ይሄንን ነገር ደግሞ አንድ ሰከንድ ቻንስ ቡቡዬ፣ አንድ የመጨረሻ ቻንስ ምን ንገሪ ልላት። ይሄንን ነገር እኔ አልላትም። አሁን ንገሪ ብላት ተነስቼ ከወንዱ ነው የምጀምረው። ማን ልጅ ገብቶሃል እንጂ who cares እኔ ምን አገባኝ እኮ። ይሄንን ነገር ለመፍታት ቡቡ አይሻልም? ይሄን አሁን አንድ ጊዜ ኦፕኑንና እናንተም ወደ ራሳችሁ ልክ ባለፈው ልትፈጥረው እንደነበረው ለይቅርታ እንዲህ አይነት አንድ ጊዜ ድገም። አንድ በቃ አንድ እኮ ቻንስ ሰጠ። ሰከንድ ቻንስ ያስፈልጋል ነው የለም እኮ ከሰከንድም በላይ ነበር። የዛን ቀን ሁሉንም ነገር ትቼ በቃ ይሆናል ብትገግምም ልክ አይደለም በቃ አንተ ስተት ነው ምናምን ብትእሺ ቢልል ነበር። በቃ እሺ ሰላም ይበጃል ብዬ ታውቃለህ። በዚህ መሀል በጣም ብዙ ቤተሰቦቻችን አሉ እኛን የሚወዱን ምናምን የኛን አንድነት የሚፈልጉ የሚያምርብንም አንድ ላይ ስንሆን ነው ተናግሯል እኮ ገብቶሃል። ስተት ብሰራም ባልሰራም ይቅርታ ብዬ በቃ ሰላምን ለማምጣት አበባ ገዝቼ ነበር የኩት። አየሻ እዛ ጋር ደግሞ ውጣልኝ ነው የተባልኩት። እዛ ጋር እኔ የሆነ ልጅ አለ ከዛ ውጣልኝ ገብቶሃል። እሺ ትላለህ በሚለው ምናምን እስከ መጣላትም ደርሰን ነበር እኮ አይቻለሁ። ቪዲዮ እስከ መቼ ነው ከመጣው ሰው ሁሉ ጋር እየጣላው ምናምን አጋጣሚ ነው ቡቡ፣ አጋጣሚ ነው። ያው ማድረግ ያለብን ማድረግ ባለብህ መንገድ ታደርጋለህ፣ በፈለከው መንገድ እኮ ልክ ነህ እኮ። እኔ አሁን ቡቡ እንደዚህ አይደለም። እድል ሞክረሃል፣ አንድ የሚደነቅ ነው። ሁላችንም ደስ ብሎናል ያን እድል በመሞከረ። ግን ደግሞ ድጋሚ አንድ እድል ብትሞክር ደስ ይላል። ምክንያቱም ሁለታችሁ አንድነታችሁን እንፈልጋለን ቡቡ። ይሄና እድል እብድናት በቃ እንደ አበደች ከዛ በቃ ለየላት። እድል እብድናት ምንድነው? እድልማ አላበደችም። እድል እብድነች ደስ ወዳላት ነው የምትሄደው አይደል? አንድ ቻንስ ብሩኬ፣ ለምን ታውቃለህ? የእናንተን ሰላም አለመሆን የሚፈልግ በጣም ብዙ ሰው ነው ያለው ታውቃለህ። ሰላማችሁን የሚፈልግ በጣም ብዙ ሰው ነው ያለው። ነፍ ነው አውቃለሁ። ግን ደግሞ ያርግላቸው፣ ደስ ይበላቸው እና ቡቡ ይለውጡበት ህይወታቸውን ምናምን ደስተኛው ነው በደስታ ምናምን እዛው ይደሰቱ ራሳቸው። እኔ አሁን ነኝ ይሆናል አሁን ከሃይሚ ጋር ጥሩ ጊዜ ያሳልፋል፣ ጥሩ ነገር ምናምን ብዙ ማይረሱና እኔ እንጃ ከመተሳሰብም በላይ ነበር አይደል? እኔና እሷ የሚያቀን በውስጥም በምንም የሚያቀን አይደለ? ግን በዚህ መሀል ደግሞ እየገቡ የሚፈተፍቱ ሰዎች ፍትፍቱን ይብሉት በደንብ ይጥገቡ ምናምን። እኔ ምን መሰለህ ቡቡ፣ እኔ አሁን ሰላም እንዲረበሽ ምናምን አልፈልግም። ገብቶሃል? ምንም ነገር ውስጥ ብትሆን እኔ ካንተ ጋር ነኝ፣ ከጎን ነኝ። እንደ ጓደኛ ምንም ነገር ቢፈጠርም ባይፈጠርም እንደ ጓደኛ ካንተ ጎን ነው እኔ የምሆነው። ግን አንድ ላይ ግን ብትሆኑ ባይ ነኝ እኔ። ለምን መሰለህ ቡቡ፣ ብዙ ነገር አልፋችኋል። ከእናንተ ብዙ ነገር ተምረናል። ሁላችንም የቡታጀራ ልጆች ጠንክሮ ሰራተኝነትን፣ አንድነትን፣ ህብረትን፣ ለሰው መተሳሰብን ከሁለታችሁ ነው የተማርነው። ብዙዎቻችን ሚዲያ ስለሆነ ለማውራት ምናምን አይደለም ታውቃለህ፣ እሱ ነው እና ይሄንን ነገር ደግሞ ዋጣት አንፈልግም። ሁለታችሁ ደስተኛ ስትሆኑ ነው ማየት የምንፈልገው እና በዚህ መሀል ደግሞ አንተ እንድትጎዳ አልፈልግም። ገብቶሃል ቡቡ? እኔ ምንም ያስጎዳኝ ማንም ተነስቶ አፉን እንዲከፍትብህ፣ ማንም ተነስቶ የሌለህን ስም እንዲሰጥ አልፈልግም። ገብቶሃል? የምሬ ነው። ያንተ ስም ብሩክ ነው። እኛ ምን ብሩክ ታዲያ ገበየው ነው ይባል ነው ለተ እኔ ብሩክ ነኝ በቃ። ኧረ በእናትህ ማርያምን፣ አሁን እናንተ እያሰባችሁት ያላችሁትና እኔ ያለው በስሜት የተለያየ ነው። ገብቶሻል? እኔ በቃ ትቻለሁ ነገር ምንም ያላ ምንም ቢመጣ ምንም ቢባል ምናምን who cares ስለኔ ማንም ምንም አያመጣም። ገብቶሃል? የራሴን ህይወት ነው የምመራው ደስ ባለኝ መንገድ አይደለም፣ ፖላይት በሆነ መንገድ ስነ ስርዓት ባለው መንገድ። እንደዚህ ያደረገ እንዲያረገ ምናምን ማንም ሰው በቦታው ላይ የሚያደርገውን ነገር ነው ላደርግ የምችለው አይደለም። ስሜታዊ ትሆናለህ ምናምን ሰው ነን። ገብቶሃል? ሰው ከውጭ ሲሆን ነው ማውራት የሚወደው ባክ ሲሆን ራሱ ላይ ስላልደረሰበት። ገብቷል? ምንድነው የሚባለው? የለቅሶ ቤት ወጥ ይጣፍጣል ሲባል እናንተ ቤት ስላልተሰራ ነው የሚባለው። አያገባቸውም በቃ ማን ፈታቤና አባት። አመሰግናለሁ ለሁሉም ነገር። ያው እኔና ሃይሚና አንድነትም በጣም የምትፈልጉ ሰዎች እንዳላችሁ ማውቃለሁና እንግዲህ ፈጣሪ ያለው ነው የሚሆነው። ከዚህ በላይ ምንም እኔ ራሱ ሞክሬያለሁ። በቃ የሆነ እኔና እሷ ላለመለያየት ብላይ በቃ የሆነ አንድ ቻንስ በሚለው ዝቅም ብዬ ምናምን ለመሄድ ሞክሬያለሁ። እጄ የተፈጠረውን ነገር ደስ አይልም። ግን ቡቡ እኔ ወደፊት ሰከንድ ቻንስ አንድ ቻንስ ብትሞክር ባይ ነኝ። እንደ ጓደኛ መክረኝ። አይሆንም ደግሞ የምትለኝም ከሆነ ይመች። እኔ ባልከው ሀሳብ እስማማለሁ። ግን
ብትሞክር እንደ ጓደኛ አድቫይዝ ማድረግ ይሄንን ነው። አረ ኖርማል ነው። እኔ በማስብበት መንገድ ሄዳለሁ። ገብቶሃል? ያው ብዙ ክራውድድ የሚያደርጉ ነገሮች አሉ። ብዙ የሚያስጨንቁ ችግር የለም፣ እሱን እናልፈዋለን። ምንም ነው እኛ መስራት ባለብን ልክ ነው እየሄድኩ ያለሁት አይደለ? ብዙ ክራውድድ የሚያደርጉ ነገሮች አሉ። እዚህ ስንት ነገር እየተውኩ ነው ወደዚህ መጣው ምናምን አይደለ? ያው ፈጣሪ ያለው ነው የሚሆነው። ምንም ማድረግ አንችልም በቃ። እና ያው እናመሰግናለን። ስቲል ነው ማለት እኔና ሀይሚ አብረን በነበርንበት ጊዜ ለቤተሰቦቻችን ጥሩ ነገር ለማድረስ ሞክረናል ብዬ አስባለሁኝ። ምክንያቱም እኛ በገባን ልክ ባሰብነው ልክ እናንተን ለማስተማር ከክፋት ከምን ለማራቅ እንደሞከርን ተስፋ አደርጋለሁኝ። በእኔና በሀይሚ ምክንያቱም ከኢትዮጵያ ውጭ የሆናችሁ ብዙ እህትና ወንድም እንዳፈራችሁም ተስፋ አደርጋለሁኝ አይደለ? ላይቭ ላይ እየተገናኙ የሚያወሩት ምናምን ብዙ ቤተሰብ እንዳገኛችሁም ተስፋ አደርጋለሁኝ። እና ከኛ ደግሞ የሆነ እሱን ሳስብ ነው የሆነ ደስ እያለኝ የሚመጣው። ምክንያቱም እኛን ህፃናቶች እንደማይሆን አውቃለሁ። መንገድ ላይ ሲያገኙ ህፃናቶች እንዴት እንደሚሆኑ አውቃለሁ ምናምን ጥሩ እንትን አላቸውና እኛ ደግሞ በቻልነው አቅም ለነሱ የሚገባውን ትምህርት ማለት ጥሩ ነገር ለማድረስ እንደሞከረን ተስፋ አደርጋለሁ። ዋናው እሱ ነው። የኛ ማህበረሰብ እኛ የሚከታተል ሰው ሆነ ጥሩ አስተሳሰብ እንዲኖር ለማድረግ የበኩላችን እንደተወጣን ተስፋ አደርጋለሁ። ሌላ ምንም ማለት አይደለም። እኛም ደግሞ በጣም ብዙ ያተረፍነው ነገር ነበረም አለም። እናንተን አትርፈናል። በጣም በዙሪያችን ብዙ ሰው አትርፈናል። ብዙ ሰው ይሆናል ወደ ጥሩ ነገር ጥሩ የራሱን ተፍተፍ የሚልበትን ነገር እንደፈጠርንም ተስፋ አደርጋለሁኝ። እና ዋናው እሱ ነው። ሌላው ነገር በቃ እግዚአብሔር ያለው ነው የሚሆነውና እናንተም በቃ ፈጣሪ ከእናንተ ጋር ህይወታችሁ ሰላም ያደርግላችሁ። እወዳችኋለሁ። ሌላ ምንም የሚያስጨንቅ ነገር የለም። ይሄና እናንተም ወደ ራሳችሁ ህይወት ማለት የራሳችሁን ህይወት ለመምራት ምናምን ገብቷል። በቃ ሌላ ችግር ነው እየተፈጠረ ይመጣው ይመስለኛል። እንደዛ ነው ይሄን ነገር ሲነሳ ይሄን ነገር ነው በቃ ቀዳዳው እየሰፋ ነው ይመጣው እና ሁላችንም ሰከን ብለን ብንቶ ሁሉም ነገር የሚጠፋ ነው ይመስለኝ። ያው ግለትም ምናምን የሚሆነው እኮ አንድ ቀን የሆነ ከሰው ጋር ጣልተና ያንን ልጅ ላገኘው ብለህ ሳታገኘው ብትቀር ለመጣላት እንኳን ብትሄድ ሳታገኘው ቀርታ ነገ ብትል ነገ ዛሬ ነበርክበት ስሜት ላይ አትሆንም። ሁሉንም ነገር በመቶ ሰላም ለመሆን እንሞክር በቃ። ሌላ ምንም ልል አልችልም። ሀይሚም በየሄደችበት ሁሉም ነገር መልካም ሁሉ ይቅጠማት። ትላንትናም ሶሪ የበጠበቅኩ መሰላችሁ። እኔ ደግሞ እዛ ጋር ተጨቃጭቆ ሌላ ችግር ከመፍጠር ብዬ ነው የሄድኩትና ይመቻችሁ። አመሰግናለሁ። እኔና ሀይሚን አንድ ለማድረግ ሁላችሁም እየሞከራችሁ ነበር። እየሞከርን ነው አይደል? ምሳይስ እና እንሂድ እንብላ። ምሳ ግን እንበላለን። መውደድን ወድጄዋለሁ ሸሽጌስ የት እደርሳለሁ